የተጠየቀው ምርመራ ከሄኖክ አካል ተወስዶ እውነተኛና የተረጋገጠ የህፃኑ አባት እንዲረጋገጥልን ጠይቀናል። የምርመራ ውጤት ዝግጁ ናቸው አይደል? ከላይ የተጠቀሰው ምርመራ መሰረት ከሄኖክ የተወሰደው ዲኤንኤ ወይም የዘረመል ምርመራ ከህፃኗ አካል ከተወሰደው ምርመራ ወይም ዘረመል ዲኤንኤ ጋር ተመሳክሮ ህፃኗ የሄኖክ አካል ወይም ልጅ የመሆን እድሏ ምን ነው? ወንድሜ ሄኖክ እባክህ ንቃ! ወንድሜ አንተ ንቃ እባክህ! ሰላም ውድና የተከበራችሁ የኛ እንቁና ተወዳጅ ቤተሰቦች እንደምን ቆይታችኋል? እንደምን ሰምታችኋል? እኛ አለን አልሐምዱሊላህ። ያው እንግዲህ ዛሬ በአዲስ ነገር መጥተናል። ያው ትናንት ነገራችን ነበር ለብዙዎች ጥያቄ የሆነውን ነገር ወደ እናንተ ይዘን ከች ብለናል ማለት ነው። ሰላም በላቸው። ዛሬ የደስታ ቀን ነው በነገራችን ላይ እንዲህ ፈገግ ብዬ የቀረብኩትም ለዛ ነው። አይ አንተ ብቻ አይደለም ሙሉ ኦዲየንስም ጭምር ሙሉ የነ ሃይሚና የቡራ ወዳጆች በሙሉ የደስታ ቀናችሁ ነው ብዬ አስባለሁ። ምክንያቱም ብዙ ጊዜ ስንጨነቅበት ብዙ እንባዎች የፈሰሱበት እና ለዛ ደግሞ ውጤት ሊሆን የሚችለው የልጁን አባት ማን ነው ለሚለው ጥያቄ እውነተኛና ትክክለኛው የተረጋገጠው የዲኤንኤ ምርመራ ወደ እናንተ ይገል ለመምጣት ይሞክር ነው ቤተሰብ። ይሄ ነገር ለብዙዎች ደስታ ነው። አብሶ የልጅ አባት ነን ለሚሉ ደስታም ሀዘንም ሊሆን ይችላል ብዬ አስባለሁ። በተለይ ለነ ሄኖክ በጣም እኔ እስከዛሬ ድረስ በቃ ልጄን ብሎ ሲጨነቅ ስለነበር በጣም ለሱ ትልቅ ደስታ ነው ብዬ አስባለሁ። ምክንያቱም እርግጠኛ ነው በቃ የልጁ አባት እኔ ነኝ ብሎ በራሱ እርግጠኛ ሆኖ ስለነበር ይሄ ዲኤንኤ ማንም ያልደፈረው ቤተሰብ በዚህ ሰዓት ቢኒ እየሰራ አይደለም ምንም በቃ ዲኤንኤ ማሰራት ይችላል። ግን ከኢየሩስ ጋር ሌላ ነገር ስለገባ የልጁን አባት የራሴ አድርጌ በግል በህግ ሄድባታለሁ ብሎ ዘረመል ምርመራውን ጨርሶ የሄኖክ ዲኤንኤ ውጤት ወደዚህ መጥቷል ማለት ነው። በጣም ደስ ብሎናል በዘለ እና ቤተሰብ ይሄን ነገር ስናወራችሁ በታላቅ ደስታ ነው። ያው እንግዲህ ብዙዎቻችን እየለፈንበት የነበረው ነገር ነው። እኛ በዚህ ጉዳይ ብዙ ነገር ደርሶብናል። ዛሬ ያ የደረሰብን ነገር ትተነው የደረሰብንን ነገር ረስተነው ዛሬ በደስታችን እዚህ ቦታ ስለተገናኘን በጣም ደስ ብሎናል። ይሄ የምታዩት ዲኤንኤ ሄኖክ እንደመጣ ያውቃል፣ ግን አልተከፈተም። ማንም አልከፈተውም፣ እኛም አልከፈትነውም፣ ሄኖክም አልከፈተውም። ይሄ ነገር ማንም አያውቅም ማለት ነው። ሄኖክን ጠርተነዋል። የልጁ አባት ነው አይደለም የሚለው እዚህ ፖስታ ውስጥ ነው ያለውና ይሄ ነገር ዛሬ በመረጋገጡ እንዲረጋገጥ ደግሞ ብዙዎቻችሁ ተዘሩ ነበር። ብዙዎቻችሁ ከኛ ጋር ሆናችሁ እየተባበራችሁ ነበር። በዚህ አጋጣሚ ብሩክ ነው። ይሄ ነገር በቀላሉ የሚሰራ ነገር አይደለም ቤተሰብ፣ ወይ እውቅና ገንዘብ በጣም ነው የሚፈልገው ማለት ነው። ምክንያቱም ትንሽዬ ነገር አይደለም፣ ዝም ብሎ ሆስፒታል ተገብቶ የሚሰራ ነገር አይደለም። ከሀገር ውጭ ወጥቶ እንዲሰራ በጣም ብዙ እገዛ ሲያደርግለት ውስጥ ለውስጥ አውርተው ከሄኖክ ጋር ብዙ ነገር ሲለፋበት የነበረ ጉዳይ ነው። ምክንያቱም ብሩክ ሙሉ ለሙሉ ወደዚህ ጊዜው ለመሰዋት ስላልቻለ ሄኖክን አግዞት በገንዘብ በብዙ ነገር ድጋፍ አድርጎለት ነው የሰራው። የዚህ ዲኤንኤ ውጤት ከማንንም በላይና ከምንም በላይ መመስገን ያለበት ብዬ ማሰበው ብሩክ ነው። ብሩክ ከልብ እናመሰግናለን። ምክንያቱም ይሄ ነገር ላንተ ብቻ አይደለም ለሄኖክም ትልቅ እድል ነው። እውነተኛ የልጁን አባት እውነተኛ ልጁን የሚያገኝበት እድል ነው። ላንተ ደግሞ በስምም በመጥፎ ነገር የሚነሳበት ነገር አይሆንም ከዚህ በኋላ ምናልባትም ከውጤቱ በኋላ ነው ሁሉንም ነገር ይሄ ነገር እውነተኛ የልጁ አባት ሄኖክ ሆኖ ከተገኘ እሰየ ሁሉም ነገር ወደ ህግ ይሄዳል። ማንም ሰው የማንም ስም የሚያጠፋበት እድል ይኖራል ብዬ አላስብም። ለዚህ ነገር ብሩክን በድጋሚ ከልብ ላመሰግን እወዳለሁ። በነገራችን ላይ ይሄ ነገር የመጣው በመጥፎ ሰዓት ነው። በመጥፎ ሰዓት ስላችሁ ሃይሚ ተጎርታ እንደዛ በዚህ ነገር ነው። በነገራችን ላይ ራሷን እያስጨነቀች ብዙ ነገር እየደረሰባት ያለው ይሄ ልጁ የሱ ይሆናል እሷ አይሆንም የሚለው ነገር አስጨንቋት በጭንቀት ነው እንደዚህ የሆነች ያለችውና ይሄ ነገር ደግሞ ዛሬ ያ ጭንቀቷን ሊያስቀልላት ያ ጭንቀቷን ሊያስወግድላት የሚችል ነገር ነው እዚህ እጄ ላይ ያስኩት እና ይሄ ነገር ደግሞ ብዙዎቻችሁንም ከጭንቀት ይገላግላችኋል ብለን እናስባለን። ማለትም ያው ኡመር እንዳላችሁ የሄኖክ አባትነት ከተረጋገጠም ካልተረጋገጠም የኛ ኃላፊነት ይሄንን ዲኤንኤ ወደናንተ እውነቱን የልጁ አባት ማን እንደሆነ ማቅረብ ነውና ይሄ ነገር ደግሞ ያስደስታል። ይሄ ነገር ይሄ ዲኤንኤ በቀላሉ ብዙ ሰዎችን ዋጋ ከፍለውበታል። ሄኖክ ያልከፈለው ዋጋ የለም። ወንድሜው በክር ብዙ አደረገው ደርሶበታል። እኔም በዛው ልክ ብዙ ዋጋ ተከፍሎበታል። ይሄ ነገር ደግሞ ሲባል ለአንድና ለሁለት ልጆች ሰላም ሲባል ነው። በቃ ኢየሩስና ሄኖክ ኢየሩስ የምታረገው ነገር ቡታጀራ በመጡ ሰዓት ሰላማቸውን እያገኙ አይደለም። በቃ በትውልድ መንደራቸው መደሰት አልቻሉም። ለዚህ ነገር ደግሞ ይሄ ትልቅ መፍትሄ ይሆናል ብዬ አስባለሁ። ምክንያቱም የልጁ እውነተኛ አባት ማን ይሄ ነው ምናምን
ስትል ሄኖክ ብሩክ እዚህ በመጣበት ሰዓት ምን ስታደርገው እንደነበር አይታችኋል። ብዙም ሳይቆይ ነው ተመልሰው ወደ አዲስ አበባ ሊሄዱ የቻሉት። ለምን ብትሉ እዚህ በቃ ሰላማቸውን ሊያገኙ አልቻሉም። ይሄ ደግሞ የነሱን ሰላም እዚህ በመሆናቸው ደስተኛ እንዲሆኑ ምንም ነገር በህግ ትያዛለች ካሁን በኋላ ምንም አትመልጠንም። እስከዛሬ እኛ ህግ ሳናቀርብ አይደለም ወደ ህግ ያለበት አይደለም። ይሄ ዲኤንኤ ስለሚያስፈልግ ነው። ዲኤንኤ ይዘን ግን በህግ ልጁን መቀበል ይችላል ሄኖክ እውነተኛ የልጁ አባት ከሆነ ማለት ነው። ግን ያለ ዲኤንኤ ምንም ነገር ሊሰራ ስለማይችል ነውና ለዚህ ለሁሉም ነገር መልስ ይሆናል ብዬ አስባለሁ። እሱ ብቻ አይደለም ያው እንግዲህ ትላንትና ከትላንት ወዲያ ከዚህ በፊትም እየነገርናችሁ እንደነበረው የቢኒያም ዲኤንኤ ከዚህ ዲኤንኤ ጋር ሊመጣልን አልቻለም። ምክንያቱም ቢኒያም ራሱ መገኘት አለበት ፈርሞ ማውጣት አለበት የሚለው ነገሮች በወንጀል ያስጠይቀናል። ያ ነገር ደግሞ በወንጀል መጠየቅ አንፈልግም። ራሱ ቢኒያም ከፈለገ ራሱ ቢኒያም ሄዶ ያንን ዲኤንኤ ማሰራት ይችላል ተብለናል ማለት ነው። በዚህ ሰዓት የተረጋገጠው ፈርመን ያወጣ ነው ከሄኖክም ጋር ፈርመን ያወጣ ነው። ይሄንን ዲኤንኤ ነው ህጋዊ ዲኤንኤ ማለት ነው። ያኛው ህጋዊ እንዲሆን ግዴታ ቢኒያም ያስፈልጋል ተብሎ የሄኖክ ብቻ ነው ያወጣ ነው። ቢኒያምም በቻልከው አቅም የሩስ መጥፎ ሴራዎች ለማምለጥ ከፈለክ ይሄንን ዲኤንኤ እንደኛ አሰርተክ ሰላምህን እንድታገኝ ጠይቀሃለሁ። ትክክል። ምን እኔ ቢኒ በዚህ አጋጣሚ ምን አይንህን እንደጋረደው ግራ ግድት ነው ያለኝ። ምናልባትም ልጅቷ ልትሆን ትችላለች አሳስራ ያስቀረች ምን እጅህን እንዳሰረ በጣም ግራ እየገባኝ ነው። ምክንያቱም ይሄ ዲኤንኤ ከማንም በላይ ፈጥነ ማሰራት የነበረብህ አንተ ነህ። ልጁን ትፈልገዋለህ እንደ ሄኖክ የምትፈልገው ከሆነ ፈጥነ ይሄንን ዲኤንኤ ማሰራት ነበረብህ። ተኝታል። አሁን ግን ደስ በሚል ሁኔታ ሄኖክ ጨርሶ አምጥቶልናል ዲኤንኤው። ይሄ ዲኤንኤ ደግሞ የቢኒ ወይም ደግሞ የብሩክ አይደለም የሄኖክና የሄኖክ ብቻ ነው። ሄኖክ ደሙ ሰጥቶ የልጁንና የራሱን ዘረመል ሰጥቶ የመጣልን ውጤት ነው። ቤተሰብ ሌላ ነገር እንዳትሉ ማለት ነው። ምክንያቱም ማናቸውም ያለማናቸው ፍቃድ ዲኤንኤያቸውን ማውጣት ስለማይቻል ቢኒም የራሱን ዲኤንኤ ማውጣት ከፈለገ ራሱ መፈረም አለበት። ብሩክም በዛው ልክ። ይሄ ነገር ግን የሄኖክ ካልሆነ እኔ እንጃ ይሆናል ብዬ አስባለሁ። መጥፎ ነገር አላወራም ዛሬ ላይ የሄኖክ ይሆናል ብዬ አስባለሁ። እኔም በጣም ብዙ ነገር ያው ስናጣራ ጀርባውን ስናይ ብዙ ታሪኮቻቸውን ስናይ የሄኖክ ነው የሚለው ቻንሱ እኔ 50 በ50 ነው። ግን ይሄ ነገር የሚያረጋግጠው ይሄ ብቻ ነው እና በዚህ አጋጣሚ ብዙዎችን ነጃ ያወጣል ብዬ አስባለሁ። በተለይ ብሩክ የምር ቡታጅራ ራሱ ሲመጣ እዚህ ተሸማቆ ነው የሚሄደው። ምክንያቱም የኢየሩስ ልጅ አባት እየተባለ ባልደረሰበት በማያውቀው ነገር እየተባለ ተሸማቆ አንገቱን ደፍቶ ነው እየሄደ የነበረውና ይሄ ነገር ደግሞ ብሩክን ተንቀባሮ ወደ መሄድ ያደርሰዋል ማለት ነው። ቀብራራው እንኳን ደስ አለ በዚህ አጋጣሚ። እንኳን በጣም ሃይሚን ራሱ በእናትህ በጣም ያስታጨንቃታለች በዚህ አጋጣሚ። ያው እሱም ደውለንለታል ቤተሰብ ይሄ ነገር ለማየት ከማንም በላይና ከምንም በላይ ጓጓው ደግሞ እሱ ነው። በቃ ልጁን የሚያገኝበት ቀን ዛሬ ነው ብዬ አስባለሁ። ሄኖክ እንኳን ደስ አለ በዚህ ነገር ስላበቃ እንኳን ደስ አለ። ቆየ ከደወልነት ቤተሰብ እሱ ነው መሰለኝ እየመጣ ነው። አጋጣሚ ይሄ ልጅ 100% የራሱ እንደሆነ ነው አምኖ እየመጣ ያለው ወደዚህ በደስተኝነት ነው ወደዚህ እየመጣ ያለውና ይሄ ነገር ምናልባት የሱ ካልሆነ ነገሮችን ቀለል አድርገን ብንነግረው ሌላ ሪስክ ውስጥ እንዳይከተን ልጁም እንዳይጎዳ ሀሳቡ ትክክል ነው። በጣም የሱ እንደሆነ እርግጠኛ በቃ እየሳቀ ነበር ቤኒ ደስታው ሲባል በጣም በራሱ እርግጠኛ እንደሆነና ካሳለፉት ጊዜ አንፃር የኔ ልጅ ነው ብሎ እርግጠኛ ስለሆነ ምናልባትም ይሄ የሱ ልጅ ካልሆነ በተረጋጋ መንፈስ ወደ ራሱ እንዲመለስ ማድረግ ሌላ የአይምሮ ጉዳት እንዳይደርስበት ራሱ እፈራለሁ። ምክንያቱም ይሄ ነገር በቃ ግዴታ የሱ መሆን አለበት ብዬ አስባለሁ። ካልሆነም ደግሞ ያው ፈጣሪ ያውቃል። ሁሉም ነገር ከአንድየው ጋር አብረን የምናየው ይሆናል። ብቻ ሁሉም ነገር መልካም ቢሆን ደስ ይለኛል። ከማን በላይ እሱ መጥቷል ቤተሰብ ያው ደስ ይላል። ሄና ብራዘር ሰላም አማን ነው ልልሽ እንኳን ደስ አላችሁ እንኳን ደስ አላችሁ የመረጋጋት ሰላባቲ አይ እንኳን ደስ አላባቲ በጣም አመሰግናለሁ። እንኳን አብሮ አደረሰ ነው ይባላል። አይ ለዚህ ቀን መድረሳችን ራሱ በጣም ደስ የሚያሰኝ ነገር ነው። ብዙ ነገር የተለፋበት ነገር ስለሆነ ዛሬ እንደሳለን ብለን አላሰብንም። በነገራችን ላይ የዲኤንኤውን ውጤት እናያለን ብለን አስበን አናውቅም። ብዙ ጊዜያቶችን ከባድ ጊዜን አሳልፈናል። ይሄን ሁለተኛ የልጅ አባት ለማግኘት ያልከፈልነው መስዋዕትነት የለም። አንተም ስራህን ለቅ አዲስ አበባ ላይ በጣም ስትጉላላ ነበር። ብሩክ ባያግዘ እንዲሁ ይሰራል ብዬ አላስብም። ብዙ ዋጋ ተከፍሎበታል። በመጨረሻም ደስ በሚል ሁኔታ ዲኤንኤው እጃችን ላይ ይገኛል። እንኳን ደስ አለ እንኳን ምን ተሰማ ማለት በአጋጣሚ ምን ልጠይቅ እንደፈለክ ታውቃለህ? ይሄ ዲኤንኤ ውጤቱ ምን አይነት ውጤት ይመስልሃል? የማንስ ይመስልሃል ልጁ? እስኪ አንተ ገና ሳንከፍተው ልጠይቅክ። ይሄን ነገር በቃ ማንም ያውቃል። የኔን የሷን ግንኙነት በሰዓቱ መልካምና ሰው የሚቀናበት ሁላ ሰው ነበር። ያው ያ ነገር አልፏል። ባለፈ ክረምት ደግሞ ቤት አይሰራም። ያው ምንድነው
እኔ በጣም 100% እኔ እርግጠኛ ነኝ ይሄ ልጅ የኔ እንደሆነ በቃ እኔ የዛን ቀን ሁላ ሳቅፈው በቃ የሆነ ነገር ነግሩኛል ይሄ ልጅ የራሴ በጣም ይመሳሰላል ራሱ ነው የሚመስለው ቢሰው ግን ደግሞ ምናልባት እሺ አሁን አንድ ከዚህም አስቀጥያ የምጠይቅ ጥያቄ አለ ምንድነው ጥያቄው ምናልባት ይሄ እዚህ ውጤት ውስጥ ያለው ያንተ ልጅ ካልሆነ የኔ ነው እሱ ነው የኔ ካልሆነ ምን አይነት እንትን ውስጥ ትገባለህ ስለ እኔ በቃ እርግጠኛ ነኝ እኔ በዚህ ነገር የሆነ ኮንፊደንስ አለኝ እኔ እርግጠኛ ነኝ ይሄ ልጅ የሌላ እንደማይሆንና የኔ እንዲሆን ምክንያቱም እኔ የሆነ በቃ ስለፋም የሆነም ደግሞ ሰፖርት ያደርገኝ ያለው በቃ ይሁን ልጅ ይሆናል በቃ የሚለው ቃል ነው ተረድተኛላ በቃ ብዙ ነገር እኔ እርግጠኛ ነኝ ብቻ ከፈጣሪ ጋር ብንከፍተው በጣም ደስ ይላል ግን አንድ ያጋጣሚ ባጃጅ ውስጥ ሆነ አሁን ላም ይሄው ለማንኛውም ያዘው ማን ይቀጣው ስለ ከደስታም ውሃ ያስፈልጋል በደስታውም ውሃ ያስፈልጋል ለሀዘኑም ውሃ ያስፈልጋል ምናልባት ውሃ ያስፈልጋል ግዴታኛ ቢራ መድፋት የለብንም ወይን መድፋት የለብንምና እንክፈት እሺ ይሄ ምን ያስፈልጋል ማንኛውም ግን በጣም ቾከራችሁ መጣችሁ ምክንያቱም ይሄ ልጅ በቃ ያንተ መሆኑን እርግጠኛ ከሆንክ ችግር የሚያስቸግረን ነገር የለም እኔም ካሳለፋችሁት ህይወት አንፃር ከኢየሱስ ጋር ያሳለፋችሁት ውጣውረድ እኔ አይደለም የሀገር ሽማግሌ የሚያቀው ነገር ነው በዛ መሃል ደግሞ አይደለም እንደዚህ ግንኙነት ብዙ ነገሮች ሊፈጠሩ ይችላሉ ብዙ ነገሮች አሉ በመሃላችሁና ያንተ እንደሚሆን እኔ 100% እርግጠኛ ነኝ በዚህ አጋጣሚ ማለት ነው ግን ምንድነው በዚህ ሰዓት ማድረግ ያለብህ ቀጣዮች ነገር ብዙ ኃላፊነት አለብህ ካሁን በኋላ የልጅ ኃላፊነት አለብህ ይሄ ልጅ ደግሞ የምታገኝበት አንደኛ አይደል ምንድነው ህግ ነው እንጂ ከሷ ጋር ሌላ ነገር ውስጥ እንዲገባለው ብትል እኔ በጣም አዝናለሁ ካሁን በኋላ ምክንያቱም ይበቃናል እስካሁን የከፈነው ብዙ መስዋዕትነት አለ እኛም እንደወንድም ከጎን ሆነን ብዙ አሳልፈናል ይሄ ነገር ግን ይበቃል ብዬ አስባለሁ ዋናው ዲኒ የሚተሰራበት አላማ ሲመስለኝ ምክንያቱም እኔና እሷ ልስጥ ወይም ደግሞ ስጪኝ በሚለው ንግግር ውስጥ ብንግባባ ኖሮ ይሄ ዲኒ ባላስፈልጋ ምክንያቱም በቃ እኔ እርግጠኛ ነኝ የሷን ኮንዲሽን ባላቅም በሰዓቱ ማለት ነው ምክንያቱም የሆነ የሚዝክ ነገር አለ ያም ደግሞ ፈጣሪ በቃ እኔ በጣም ይሄንን ነገር የሚጀመርኩት በጸሎት ነው የምጨርሰውም በጸሎት ነው ይሄ ልጅ ደግሞ በቃ ይሄ ዲኒ ደግሞ የኔ ባይሆን አልክድም በህልሜ ሁሌ ነው ልጅን ማለት ነው አንድም ቀን የሆነ ነገር ሳይ የተሳሳተ ወይም ደግሞ ሌላ አባት ወይም ደግሞ ልጅ አይደለም ብዬ አላስብም ሁሌም ማየው ልጅ ሆኖ ነው በቃ ሁሌም በቃ ጻሊ ሳይ ሁላ በቃ ልጅቷን እኛ እንዳየነው ከሆነ ልጅቷም ካንተ ጋር ተመሳሰላለች አንተም ለልጅቷ ፍላጎት አለ ልጅቷ ራሱ ስታይክ ሌላ ሰው ስታይ እንዳየው ከሆነ ታለቅሳለች ምናምን ነገር አንተ ስታይ ቪዲዮ ላይ እና አይታችሁታል በቃ ፈገግ ነው የምትለው ልጅቷ ምናምን እና አባትነቱን እሷ ልጅቷ ራሱ ተቀበላለች ብዬ አስባለሁ ይሄ ነገር ደግሞ ሶስታችንም የምንስማማበት እናንተ ሞዴልሶቻችን የምትስማሙበት ጉዳይ ነው እዚህ ውጤት ውስጥ ያለው እኛም ማናቀም እናንተ ማታቁ ሁሉ ማንም የሚያውቅ ሰው የለምና በዚህ አጋጣሚ የሚፈጠሩት ነገሮች አሜን ብለን ለመቀበል ያው ዝግጁ መሆን አለብን እውነት ነው አይ ምንድነው መሰለህ እኔ የሱ ልጅ እንደሆነ እኮ እኔ እርግጠኛ ነኝ ሄኖክም እርግጠኛ ነው አንተም እርግጠኛ ነህ እዚህ ጋር ሄኖክ ራሱ ዲኒ አስፈላጊ ነው ያለው ኦዲየንስ ሁሉም ነገር በሚዲያ ስለተጀመረ ለሚዲያ ነው እንጂ እኔ በራሴ በኩል እርግጠኛ ነኝ አንተ ሁላችንም አንተ እርግጠኛ እንደሆነ ዋናው ደግሞ ይሄ ነገር ደግሞ ኦዲየንስም ጋር ይሄ ነገር ደርሶ በህግም ጥሩ ነገር እንዲያመጣልን ነው ለዛ ሲባል ነው ይሄን ያስፈልገው ይሄ ነገር እርግጠኛ ሆናችሁ እንድታወሩ አልፈልግም ምክንያቱም እዚህ ውስጥ ያለው ነው እርግጠኛ እንድትሆኑ የሚያደርገን ማለት ነው ከፍተን ስናነባው የሄኖክ ልጅ 100% የሄኖክ ልጅ መሆኑን ሲረጋገጥ እንጂ አሁን እዚህ ጋር ብቻ ብለን የሄኖክ ልጅ ነው ማለት ለኛም ጥቅም አይደለም ለኦዲየንስም ጥቅም አይደለም ስለዚህ ከፍተነው ጉዳዩን ብናያሻል በቃ እኔ ይከፈታል ይታይ በቃ ይታያል እና ጀምጭም እስከዛ ነገር ያው ሰው ገና እዚህ ነው የሚከፈተው ያማል ከለው ግን ያማል አራታ ከባድ ነው እና ቤተሰብ ውጤት ውስጥ ያለው አጥቶ ወደዚህ ባንታይ ለዚህ አንተ ውጤቱ ራሱ ነገር ነው እኔ ራሴ አንድ ጊዜ ነግራችሁ ይሻል ያ እሺ ቤተሰብ ያው እንግዲህ ከፍቷለው ውጤቱ እኔ ላነበው ዝግጁ ነኝ እናንተ ለመስማት ዝግጁ ናችሁ ዝግጁ ሆናችሁ ነው የሚያስደስተው የተጠየቀው ምርመራ
ከሄኖክ አካል ተወስዶ እውነተኛና የተረጋገጠ የህፃኗ አባት እንዲረጋገጥ ተጠይቋል። የጠየቅነውም ያው እኛ ነን። በጥያቄያችን መሰረት የጥያቄያችን ውጤት መጥቷል ማለት ነው። የምርመራውም ውጤት ይፋ አድርጓል። እዚሁ ጥያቄያችን ያው የጥያቄያችን እንትን ነው የሚለው የሆስፒታሉ ስም አለ እዚህ ጋር እሱን አላነበውም። እሺ የተጠየቀው ምርመራ ከሄኖክ አካል ተወስዶ እውነተኛና የተረጋገጠ የህፃኗ አባት እንዲረጋገጥልን ጠይቀናል። እኛ ማለት ነው ተጠይቋል የሚለው ነገር ነው እዚህ ጋር ያለው። የጥያቄያችን መልስም እዚች ጋር የምርመራ ውጤት እዚህ ላይ ነው ያለው። የምርመራ ውጤት ዝግጁ ናቸው አይደል? ከላይ የተጠቀሰው ምርመራ መሰረት ከሄኖክ የተወሰደው ዲኤንኤ ወይም የዘረመል ምርመራ ከህፃኗ አካል ከተወሰደው ምርመራ ወይም ዘረመል ዲኤንኤ ጋር ተመሳክሮ ህፃኗ የሄኖክ አካል ወይም ልጅ የመሆን እድሏ ምን ነው? ቆይ አንዴ በእንደገና የምርመራው ውጤት ይላል። ከላይ የተጠቀሰው ምርመራ መሰረት ከሄኖክ የተወሰደው ዲኤንኤ ወይም ዘረመል ምርመራ ከህፃኗ አካል የተወሰደው ዲኤንኤ ወይም ምርመራ ጋር ተመሳክሮ ህፃኗ የሄኖክ አካል ወይም ልጅ የመሆን እድሏ 0% ነው። አይ እየቀለድኩ ነው። ይሄን ተሸወር ነው። የቱ ጋር ነው? እስኪ 0% ነው ይላል። ይሄ ምንድን ነው? ወይኔ ይሄ ማለት ልጅቷ የሄኖክ አይደለችም። ወይኔ ያሳዝን ነገር ነው። ይሄንን በፍጹም አልጠብቅም። ቤተሰብን ያልጠበቅን ይሄ ነገር ይሆናል በፍጹም ላምን አልችልም። ምክንያቱም እስከዛሬዋ ድረስ የሄኖክ ነበር የሚመስለኝ ልጁ ካሳለፉት አይዞ በቃ ወንድም ካሳለፉት ህይወት አንፃር ማንንም ሰው የሄኖክ አይደለም ብሎ የሚገምት ሰው የለም። ዛሬ ላይ ግን እያየን ያለ ነው ይኸው ወንድሜ ሄኖክ እባክህን ንቃ ልጅ እኮ ይመጣል። ሄኖክ እባክህን ንቃ ወንድሜ። ወይኔ ሄኖክ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ። ወይኔ ወንድሜ አንተም ንቃ እባክህ ይመጣል። ባጃጅ ታስገባው እየነቃ አይደለም ሄኖክ ተሸከመው በእናትህ። ያወኩት ብዙ አለ ልዳው እኔ ደግፈዋለሁ። ልዳው አይዞህ ወንድሜ ቶ አምጣው ውሃውን አምጣው በቃ ልዳው ቶሎ በል። ወይኔ ወንድሜ አይዞህ ወንድሜ ልዳው እባክህን አይዞህ ወንድሜ ልዳው ወይኔ ወንድሜ ለኔ ያልነጋም ገና በልቤ ላይ ጸጸት ሐዘን ዘርተሽብኝ ከእንቅልፌ ስነቃን ባክሽ አትሂጂብኝ ትድናለሽ። ነው ቤተሰብ ልጁ ብሎ ነው እንደዚህ የሚሆነው። ወይኔ ወንድሜ አይዞህ ወንድሜ። ልቡ እየተነፈሰ ነው፣ እየመታ ነው። ልቡ ምቱ ቀጥሏል። ቤተሰብ እየተነፈሰ ነው። ልቡ ምቱ ግን ቀጥሏል። ወይኔ አይዞህ ወንድሜ ልጁ
ወይኔ ድናል ብዬ አስባለሁ። ከዚህ ቤት አለበት እኔ እንደዚህ ነገር በቃ ይሄ ነገር ታቅሞ ላይ በራሱ እርግጠኛ ነበር። በክደቱ ጻፍሽ በበደል ሜዳ ስበድል ዛሬም ልቤን መቼ የተነዳ በራስ መውደቄ በመንገዴ ላይ ቢጎልም ከቶ እምነቴ ባንቺ ፍቅር ቀንቷል